ምንድን ቡዳ ነኝ። ቡዳ ስንት ዓመት ቁጭ አልክ? 44 ዓመት ምናምን 44 አልፎኛል። በስንት ዓመቷ ነው ያስካት? በ2 ዓመቷ? አዎ ገና በሕፃን? አዎ ደምሳ ቆንጆዬ ነበረች። እሺ አባቷ መልከኛ ነበር። ቤተሰብ ሁሉ ቆንጆ ነው። እና ታዲያ ብልት አደረኳቸው። በላት? አዎ ከዛ ደግሞ በመተት አስከተልኩ። እድሏን በላ። አዎ ከዛ ግን ጸሎት አላት ሴትዮዋ። ትጸልያለች፣ ታነባለች፣ ትጸልያለች። እድሏን እንዴት አድርገን የበላው? በመተት ነው። መተት አስመተትኩና አስደገምኩባት በስሟ በእናቷ ስም። መተቱ? መተትም አለ? መተት አለው። ዛርም አለው የእናቷ። ታዲያ የእናቷ ዛር እሷ በልጅነቷ ገና በ2 ዓመት ቡዳ ሲበላት አትከላከልም ነበር? ዛሩ እኔ ቡዳ ለምንድን ነው የምከላከለው? ደስ ይለኛል። እንደው እንተባበራለን እኮ እኛ እንተባበራለን። ዛሩ ማን ትባላለህ? አዳል ነኝ። አዳል ሞቲ ቀዮቹን የሚወድ አዳል ሞቲ ባለብር ኖቲ እያለ የሚፎክር በዚህ ወደ ሱሱ ዓለም የሚመራ የቤተሰብ ንትርክና ጭቅጭቅን የሚወድ ሰላም የሚከለክል ቀድሞ ቀዮቹን የሚያጠምድ የሚይዝ የዛር አይነት ነው። በጣም ቆንጆዎቹን ይይዛል፣ ቡዳ ይስባል። ይሄ ዘፋኝ ምናምን ሲሆኑ ለቀቅ ያደርጋቸዋል። ብዙዎችን ማጥቃት የሚችል ሆኖ እስከተገኘ ድረስ እነሱን አይነካም፣ ግን ሌላውን ይነካል። በቃል ደግሞ ወጋ ያደርጋል። የሆነ ቦታ ላይ ክፉ ነገር ሆዱ ውስጥ የሚቀመጥ ነገር ከባህሪ የማትረሳው ነገር ይናገርና ብጥብጥ ያደርጋል። በቃ ሰው ነች ሰይጣን ነች እስኪባል ድረስ ማለት ነው። እሺ ህይወቷን በቃ አበለሻሸሁት። ምስቅልቅሏን አወጣውና አምላኪ ቤት ከተትኳት በትዳር። የት አምላኪ? አዳልሞቲ እንደገና አዳልሞቲ ዳርኳት። እዛው አዳልሞቲ ወደ አዳልሞቲ ወሰድኳት። ምን ነው ጸሎት ያልተሰማም እንዴ? ምን አጠፋው እንደዚህ አይነት ቤት የወሰድከኝ አለችው። እግዚአብሔር ተቀይሜ ያለው ምናምን እያለች ታጉረመርማለች። ከዛ ግን ጸሎቷ እየበረታች መድኃኒዓለም በጣም ነው የሚወዳት። እግዚአብሔር ታጉረመርማለች፣ ግን እሱ ይረዳታል። እሱ ደግሞ ይረዳታል። ጸሎት አላ ስግደት የምናጉረመርመው ውስጣችን ካለ መንፈስ ጋር ነው። መጀመሪያ መንፈሳችንን አለየንም። መንፈስን ሁሉ ለዩ እኮ ነበር ክርስትናችን እኮ መንፈስን ሁሉ ለዩ ይል ነበረ። መለየት ማለት ምንድነው? ውስጥን ስታደምጠው፣ በጸሎት ስታደምጠው፣ በአምልኮ ስታደምጠው እየተናገርህ የማይሰማህ አይነት ሆኖ ሲገኝ ጸሎትን የከለከለህ ወይም ቤተሰባዊ መዋቅር ውስጥ ገብቶ ከማንነትህ ጋር የተያያዘ ጠላት እንዳለ እስካልገባህ ጊዜ ድረስ ታማርራለህ። ቡናም ከተደፋ ውይ እግዚአብሔር ፈርዶብኝ ትላለህ። ብርጭቆም ከተሰበረ እግዚአብሔር ፈርዶብኝ ትላለህ። ገንዘብም ከጠፋ ውይ ፈርዶብኝ እኮ እግዚአብሔር ትላለህ እኮ። ፍርጃ ነው እያልክ ብቻ እግዚአብሔርን ማማረር። ይሄ ማለት ውስጣችን ጤናማ አለመሆናችንን አናውቅም። እኛ በራሳችን ባመጣነው ነገር እግዚአብሔር ፈርዶብኝ ትላለህ። ፍርድን ትጠራለህ በራስህ ህይወት ውስጥ። በልተንበርከክ ይረዳታል። እድሏን እመልሳለሁ። ሰላቢም አለው መተት። የምን የድል ምን አረካት? እድል በምንድን ነው የገባው? ዝም ብዬ በቃ በሯ ላይ አድርጌ ነው የገባሁት። በሯ ላይ አዎ፣ እየመጣሁ እየተሽከረከርኩ ሄዳል። በር ላይ እድል ውሰድ ነው የተባለው ነው። ገበያ ነው እድል ማለት ፊት ነው። የፊት እድል ነው። የብር ነው። የብር እድል አለ። አሁን የእድል ቆንጆ እድል አለና ጸጉራን ቁርጥ አድርጌ ሰላቢ መተት ግብት። የት ጋር ቆረጥከው ጸጉር? እዚች ጋር ቁርጥ አድርጌ። እንዴት አገኘው ጸጉር? አስወሰድኩ። ከዛስ ግን ጸሎት ስላለ መድኃኒዓለም ከቤቷ ስላለ ምንም አልሆነችም። እኛ እየተገፋን ያለ ነው። አሁን ነቃችብህ ብቻ ሳይሆን እግዚአብሔር ረዳቷ ነው። በቃ ጸሎት አለ፣ ስግደት አለ። ትሰግዳለች? አዎ በጣም መስገድ በዕለት ውስጥ መስዋዕት ማቅረብ ማለት ነው። መስገድ ማለት የተፈጥሮ አካላችንን ለእግዚአብሔር አሳልፎ መስጠት ማለት ነው። መስገድ ማለት ትህትናን እና ለበጎነት የሚወስድ ተስፋን ማሳየት ማለት ነው።
መስገድ ማለት ነገ ለምናገኘው በረከት አካሎቻችንን ማዘጋጀት ማለት ነው። በልተሰግድ እና ሰይጣን እንዲህ ባለው ሁኔታ ውስጥ እድል አይኖረውም። መስገድ አምልኮት ጀመርክ ማለት ነው። አምልኮት ማለት የእግዚአብሔርን መንግስት በአካልህ ገለጥህ ማለት ነው። ሰይጣን አልሰግድ ብሎ አይደል እንዴት ዋረደው? እድሜ ልካችን እኮ በአምልኮት ግብጾች ናቸው እኛን ያበላሹን። እነሱ ይሰግዳሉ፣ እኛን እንሰግደው። አትስገድ አትስገድ ይልሃል። ክፉን ስትሰራ ዝም ይልሃል። ስግደትን ደግሞ ይከለክሉሃል። የዕለት አምልኮት ስግደት አይቋረጥም። ያ ኃይል ነው። ዲያብሎስ ብርታት የሚያገኘው አደገኛ ስራ የሚሰራው በህይወት ውስጥ የሚያቅደው ከስግደት ስትርቅ ነው። ቤትህ ውስጥ እስላሙ የሚተባበረው እኮ ስለሚሰግድ ነው። እንደውም እነሱ እኛ በክርስቶስ ተጠራንና ስግደትን ዝም አልን። እነሱ እኮ መስጊድ ነው ያሉት። መስገድ እንደማለት ሰውየው ብልጥ ነው። መስገድን ሰጣ። እኛ መስገድን ተውንና በስሙ ተጠርተን እንሆልላለን። ዝም ብለን መነኩለን የተሰጠን ኃይል ትተህ ያልተሰጠን ችግር እንጠራለን። በልተስገድ በኢየሱስ ክርስቶስ ስም ሁላችንም በስላሴ ስም በመድኃኔዓለም ስም ሲኦል ታስረን ቶሎ ስበጥኩ ነው። ማነሽ? ፍቅርተ ኪዳን። እንዴት ነሽ? ደህና ነኝ። አዳልሞቴ ያው ቀይ ቀዩን ይወዳል እሱ ንቅ አድርጎ ያዘሻል። አዎ ይዞኛል። በጣም ችግር ነበር። እግዚአብሔር ይመስገን ግን እየተረዳው ነው የሚኖረው። ያው በእግዚአብሔር ኃይል ማለት ነው። እየጸለይሽ ነው። እንግዲህ ኑሮ እንደዚህ ነው። በይ በርቺ።